አሁን ስመጣ ምን ልልሽ እንደነበር ታውቂያለሽ? እባክሽ ቃል አትጥይኝ፣ እኔ ግራ ስለገባኝ ነው። ይቅርታ አድርጊልኝ፣ መሄድሽን ታዩ ልልሽ ነበር የመጣሁት። ምናልባት አንቺ ማባረሬ ስህተት ነው ብዬ በጣም ተጸጽቼ ነበር። ለካ ፈጣሪ እውነቱን ሊያረጋግጥልኝ ወደዚህ ክፍል የላከኝ። ስርቆት ከኔ መቼም ከሄድኩኝ አልመለስም ብለሽ ነው አደለ? ንብረቷን ዘርፌ ብሄድም ችግር የለውም ብለሽ ነው አደለ? እንደዚህ አይነት ሰው ነሽ። ግን ለእንደዚህ አይነት ሰው ነው የተጨነኩት። እንኳን አየሁሽ። አሁን ውሳኔ ትክክል እንደሆነ አረጋግጠሽልኛል። ተናገሪ እንጂ የሰራሽው ስራ አሳፈረሽ? ሌላ ጊዜ እኮ። ስለዚህ ይህን ስራ በቃ አቁሚ። አይ እኔማ ይህን ስራ ማቆም የለብኝም። ለምን እንዴ? እትዬን ለማን ጥዬ ነው ስራውን ማቆመው? እትዬ አሁንም ለዛሽ ክፉ ሴትዮ ትቆረቆሪያለሽ? ወንድምሽን እኮ ነው በዛ በጨለማ ከቤት ያስወጣችሁ። ማታ በጣም ስሜታዊ ሆና ነው እንጂ ክፉ ሰው አይደለችም። እና በጨለማ ማባረር ምንድን ነው የሚባለው? እናቴ ማታ በጸጸት ብቻዋን ስታዝን አይቻታለሁ። ድንቄም ጸጸት። የሚፈልጉትን ነገር ካረጉ በኋላ መጸጸት ምን ይሰራል? እኔ ይሄ ነገር ምንም አይገባኝም። ልጄ በዛ ሰዓት ሲመጣ እኮ የሆነ ነገር ይሆን ነበረ። ብሌን ወንድምሽን እኮ አደጋ ላይ ጥላ ነው ያባረረችው። ለምንድን ነው ግን እሱም አይታይሽ? እናቴ እባክሽን፣ እትዬ ማንም የላትም። በዚህ ሰዓት ጥያት ልመጣ አልችልም። ልጇ አለች አይደል እንዴ? ወይዘሪት ቃል ስትሰርቅ እጅ ከፍንጅ ተያዘ። የሰላምን ቤት እንግዲህ ዘርፋ ልትወጣ ስትል ሰላም አግኝታታለች። ቃል ተጋልጣለች ማለት ነው። ሰላም የዋህነቷ ንጽህነቷ እንደዚህ ቃልን በእጇ ላይ ጥሏታል። ቃል እንግዲህ በጣም በሰላም ላይ ስትጫወት ነበር የቆየችው። እስካሁን ድረስ ብዙ ጥፋቶችን አጥፍታለች። ታዲያ በስተመጨረሻ ሰላም ቤቴ ለቀሽልኝ፣ እንድትወጪ ፈልጋለሁ፣ ዲኤንኤ ምርመራው እስከሚረጋገጥ ድረስ እዚህ እንድትቆይ አልፈልግም፣ ቤቴ ለቀሽልኝ ውጪ ብላት ነበረ። ታዲያ ወይዘሪት ቃል እንዴት ውጪ ትለኛለች? ውጪ ብላኝማ ባዶ እጄን መውጣት የለብኝም በማለት እንግዲህ የሰላምን ጌጣጌጦች እንዳሉ ሰብስባ ይዛ ልትሄድ ስትል እጅ ከፍንጅ ተይዛለች ማለት ነው። ቃል እንግዲህ ብዙ ጥፋቶች እየታየባት ነው። ብሌንን ለመግደል ሙከራ ስታደርግ ሰላም ደርሳ አድናታለች። ብሌን እንግዲህ ተኝታ እንኳን በህልሟ እባክሽ ቃል አትግደልኝ እያለች እስከምትጨነቅ ድረስ እንግዲህ ቃል በዚህ ልክ ብሌንን አስጨንቃታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተወደዳችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቤተሰብ የሆናችሁን ደግሞ ምስጋና ከልብ ነው። በጣም አመሰግናለሁ። ላይክ እያደረጋችሁ ቪዲዮውን ጀምሩ። በደንብ እንግዲህ የቃልን ማንነት ሰላም እጅጉን አድርጋ አረጋግጣለች። ከቤት ውጪ በተባለችበት ሰዓት ላይ በጣም እያስመሰለች ነበረ። የት ነው መውደቂያዬ? የት ሄዳለሁ? በኋላ የምትጸጸችበትን ነገር አታድርጊ። እኔ በኋላ ምርመራው ወጥቶ ልጅሽ መሆኔን ስታውቂ ተመልሼ እዚህ ቤት አልመጣም። ልትጠነቀቂ ይገባል። እባክሽ ማሚ የምትጸጸችበትን ነገር አታድርጊ እያለች ነበረ። ቃልን እንግዲህ ባዶ እጇን ሰላም ከቤት ምንጥቅ ውልቅ አድርጋ አባራታለች ማለት ነው። ተንኮል የሚሰሩ ሰዎች መጨረሻቸው እንደዚህ ነው የሚሆነው። አሁን ላይ ቃል መውደቂያ ቦታ እንኳን የላትም። ምክንያቱም የመጣችው ከጎዳና ህይወት ነው። እዛ ጎዳና ህይወት ልመለስ ነው በማለት በጭንቀት ላይ ትገኛለች። ምንም ማድረግ አይቻልም። የሰው ልጅ ሰውን ከማጭበርበር የራሱን ህይወት ማስተካከል ሲገባው በውሸት ማንነት ላይ የተመሰረተ ልጅ ሳትሆን እንግዲህ ልጅ ነኝ ብላ እስካሁን አጭበረብር ቆይታለች። ሰላም ግን አሁን ላይ ነቅታለች ማለት ነው። ገና የዲኤንኤ ውጤቱ እንኳን ሳይመጣ ከቤት እንድትወጣላት ነው የፈለገችው። ኦልሬዲ ሳሚ በነገራት ነገር ሰላም ነቅታለች። ለብዙ ጊዜ እንደው ለምንድን ነው የደነዘዘችው? ሰላም ለምን አትነቃም? ለምን በደንብ አታስተውልም? አትመለከትም? እያልን ነበረ እንግዲህ እኛ ኦዲየንሶች ማለት ነው። አሁን እንግዲህ በስተመጨረሻ እውነቱ ስለወጣ ደስ ብሎናል። አጭበርባሪዎች ይገባቸዋል። በኃይሉን በቅርቡ የእጁን እንደሚያገኝ ተስፋ አደርጋለሁ። የበለጠ እንግዲህ እራሷ በራሷ ጊዜ ልጅ እንዳልሆነች እዛ ቤት ተመልሳ እንደማትመጣ አረጋግጣ ነው የሰረቀችው። መቼስ ትክክለኛ እናቷ ብትሆን ኖሮ ሰላም እንደዛ አታረግም ነበረ። ከቤት እቃ ሰርቃ አትወጣም ነበረ። የእናቴ ነው ነገ መለሳለሁ የትም አይሄድብኝም ብላ ስለምታስብ ከእናቷ ያንን ሁሉ
ጌጣጌጥ ሰርቃ አትወጣም ነበረ። ታዲያ ሲያጋልጣት ደግሞ እጅ ከፍንጅ እንደው ሳታየኝ ልውጣ ብላ ነበረ ከልብሶቿ ስር ለማስቀመጥ ስትፈልግ የነበረው። ድንገት ስትገባባት እንግዲህ ሻንጣ ስር ነበር የደበቀችው። ተመልሳ ሰላም ወጥታ ደግሞ ተጸጽታ ልብሷን እያዘጋጀች መሆን አይታ በቃ ቅሪ ልበላት፣ ምናልባትም በኋላ ልጸጸት እችላለሁ የሚል ሀሳብ መጥቶባት እንግዲህ ሰላም ወደ ክፍሏ ተመልሳ አሁንም ቅሪ ባክሽ ልትላት ስትመጣ ነው እንግዲህ እጅ ከፍንጅ ያዘችው። አያችሁ፣ ፈጣሪ ሁሌም ከንጹህ ሰዎች ጎን ነው ማለት ነው። ሰላም ንጹህ ናት፣ የዋህ ናት፣ ለሰው አዛኝ ናት። መበደሏን ሰዎች በእሷ ላይ ሴራ እየሰሩ እንደሆኑ ደግሞ ፈጣሪ ስለሚያውቅ እጅ ከፍንጅ የበለጠ በውሳኔዋ ልክ እንደሆነች እንዳትጸጸት በውሳኔዋ አሳይቷታል ማለት ነው። ያንን ባታይ ኖሮ እንኳን ምናልባትም ቅሪ ልትላት ነበረ። አይ ውሳኔዋ ልክ እንደሆነ ለማረጋገጫ ግን ሰርቃ ልትወጣ ስትል እንግዲህ ተይዛለች ማለት ነው። በስተመጨረሻ ያው ጌጣጌጡን በትናላት ከቤት ቶር ብላ ወታለች ማለት ነው። ሌላኛው እንግዲህ አቶ በኃይሉ ያው ፀሐይን እንደምናውቀው መረጃ እንድታመጣለት ወይዘሮ ገነት ጋር ልኳታል። ከወይዘሮ ገነት ታርቀሽ መረጃ እንድታመጭልኝ ይፈልጋለሁ። አቶ ሰለሞን የደበቀው መረጃዎች የኔን ሕይወት ያበላሻሉ፣ ያመሰቃቅላሉ። ስለዚህ እነዛን መረጃዎች እንድታመጭልኝ እፈልጋለሁ። እነሱ መረጃ ለኔ የህይወቴ ወሳኝ ቁልፎች ናቸው። እነሱ የማይመጡ ከሆነ እነሱ የማይገኙ ከሆነ እኔ ያለሁበት በጣም ከባድ አደጋ ነው የሚደርሰኝ። ስለዚህ ልታመጭ ይገባል ብሎ አስገድዷት ነበረ። እንግዲህ አልተሳካላትም። እሷም ያንን መረጃ ለማግኘት ከምንም በላይ በጣም ተቸግራለች ማለት ነው። ሀሳቧ የነበረው እንግዲህ ከወይዘሮ ገነት ኦልሬዲ ታርቃለች። ነገር ግን ብትታረቅም ደግሞ ዳግም እንግዲህ ወደዛ ቤት ሄዷል ማለት ነው። ዳግም ከዛ ቤት ቢወጣም እናቱ ጋር ነው ሄደው። ከዚህ በኋላ ከእናቱ ጋር እንደሚኖር እንግዲህ አረጋግጧል ማለት ነው። ከእናቴ ጋር ነው የምኖረው ብሏል። እናትየዋም እሱ ልጇ አብሯ ስለሚኖር ከምንም በላይ ተደስታለች። አብረኸኝ እንድትሆን እፈልጋለሁ። ከዚህ በኋላ አንተ መከበሪያዬ ነክ፣ መኩሪያዬ ነክ፣ ካጠገቤ እንድትለይ አልፈልግም ብላ እንግዲህ ልጇ አብሯ ስለሆነ ከምንም በላይ በጣም ደስተኛ ናት። ታዲያ ወይዘሮ ፀሐይ መረጃ ለመቀበል ያንን መረጃ ለመስረቅ እንዲመቻት ወደ ገነት ቤት በጠዋቱ እንግዲህ ቁርስ ብቻዬን መብላት ደበረኝ በማለት ነው እንግዲህ ቁርስ ይዛ ስትሄድ የነበረው። ታዲያ ቁርስ ይዛ ስትሄድ ዳግም ያው ተኝቷል። እሷ አላየችውም እንጂ እንኳን መጣሽ፣ በጥሩ ሰዓት ነው የመጣሽው። እኔም ለልጄ ቁርስ እየሰራው ነበር ነው ያለችው። እንግዲህ ልጇ ቤት ስለሆነላት በጣም ደስ ብሏት ለልጄማ ቁርስ ልስራለት እስከሚነሳ ድረስ ቆንጆ ቁርስ ነው የምሰራለት በማለት እንግዲህ ቁርስ እየሰራችለት ነበር። ከዛ እሷ በመጣችበት ሰዓት ላይ በቃ እንኳን መጣሽ፣ ልጄም አለ፣ ቆንጆ ቁርስ አብረን እንበላለን ነበረ ስትላት የነበረው። ታዲያ ልጁ መንጣቱን በሰማኝ ሰዓት ላይ ከምንም በላይ በጣም ነው እየደነገጠችው ማለት ነው። ድንግጥል ያለችው ዳግም መጥቷል ስትባል እንዴ ልጅሽ መጥቷል እንዴ እዚህ ነው እንዲህ ነበር ስትል የነበረው። እንዴት መጣ ነው ያለችው። አዎ ልጄ መጥቷል፣ እዚሁ ከኔ ጋር ነው ከዚህ በኋላ የሚኖረው። ያቺ ሰላም አባረረችው ነበር ስትል የነበረው። በሌሊት ተጣልተው አለመግባባት ተፈጥሮ በሌሊት ነው ልጅን የላከችው። ከዚህ በኋላ እኔ ልጅ አይከብደኝም፣ ልጄ ከኔ ጋራ ነው የሚኖረው በማለት እንግዲህ ትነግራታለች። ይሄ ዜና ታዲያ ለወይዘሮ ፀሐይ ከምንም በላይ አስደንጋጭ ነገር ነው። አንደኛ እሱ አስመሳይ እንደሆነች እና እየሰለለቻት እንደሆነ በደንብ አድርጎ ዳግም ያውቃል ማለት ነው። ወይዘሮ ገነት ግን በጣም የዋህ ስለሆነች በየዋህነት ጎኗ ገብታ እየተጫወተችባት ትገኛለች። ዳግም ከመነሳቱ በፊት እንግዲህ ቁርሱን በልተሽ ትሄጃለሽ እንኳ ስትባል የሚሄድበት ቦታ አለ ነው ያለችው። የት ልትሄድ ነው? እንግዲህ በኃይሉ ጋር ለመሄድ ነው ማለት ነው። ታዲያ ዳግም እሷ ገና ሳትወጣ ነው እናቴ ደህና አደርሽ ብለው የተነሳው እና ሲነሳ ፊት ለፊት ያየው እሷን ነው ማለት ነው። በፈገግታ የተነሳውን ልጅ ነው በአንድ የቀየረችው። በስማ በጣም ነው የተቀየረውና ምን ልትሰሪ እዚህ መጣሽ ብሎ ነው ከተኛበት ብድግ ብሎ አንገቷን እንግዲህ ሲጥ አድርጎ ያነቃት። ይገባታል። ምክንያቱም ምን ያህል እያስመሰለች እንደሆነ
ምን ያህል ሴራ እየሰራች እንደሆነ በደንብ አድርጎ ተረድቷል፣ አውቋል ማለት ነው። ወይዘሮ ገነት ግን ይቅርታ መጠያየቃቸውን ነው ያሰበችው። አንቺ ሞኝ ይጫወትብሻለሁ እያለች ግን እችኛዋ በጣም መሰሪ ናት። ከእንደዚህ አይነት ጎረቤት ግን ፈጣሪ አምላክ ይጠብቀን። እውነት ከእናንተ ጋር እየበሉ እየጠጡ እያስመሰሉ ከኋላችሁ ደግሞ ከኋላ እየሄዱ እናንተን የሚወጉ ማለት ነው። እንደዚህ ሰዎች አሉ በዘመናችን መቼስ እና ከባድ ነው። ከእንደዚህ አይነት ሰዎች እኔ ይጠብቀን ይሰውረን ነው የምለው። አስቸጋሪ ነው። አስመሳይ ሰዎች በህይወታችሁ ውስጥ ሲኖሩ ስብርብር ነው የሚያደርጓችሁ። አቁስለው ነው የሚጥሏችሁ። እና ከዛ ሲጥን ያደረጋት ተወኝ ልትገለኝ ነው ወይ እኔ እኮ ተሳስቼ ነው ምናምን ብላ እንግዲህ ተለማምጣ እንደምንም ከዛ ቤት ወታለይ ማለት ነው። ሄዳ ግን ያው ለኃይሉ ዳግም ከሰላም ተጣልቷል፣ እዛ ሄዷል። እዛ ስለሄደ ደግሞ ይሄንን መረጃ አታገኘውም፣ ብትረሳው ነው የሚሻለው ነው ያለችው። እሱም እንግዲህ ከማን ጋር እንደምታወሪ ልታውቂ ይገባል፣ እኔን ነው ጭራሽ መረጃውን ብትረሳው ይሻላል ብለሽ የምትይኝ በማለት እንግዲህ የእሷን አንገትም ሲጥ ሲያረጋት ነበር ማለት ነው። ሲጥ ሲያረጋት ነበረ እንግዲህ ወይዘሮ ፀሐይ ተንኮልና ወሬ በማመላለሷ ምክንያት ከዳግም ስትተርፍ በኃይሉ ደግሞ አንገቷን ይዟታል። ያው መረጃውን ኦልሬዲ ተናግራ እንግዲህ ሄዳለይ። ገንዘቧን ተቀብላ ያለ ነዳጅ እኮ አልሰራም፣ ነዳጅ ያስፈልገኛል፣ በውሃ እኮ አልሰራም በማለት እንግዲህ ገንዘብ ተቀብላ ተመልሳ ሄዳለይ ማለት ነው። በኃይሉ ታዲያ አሁን ላይ በጣም ግራ ተጋብቷል። ምንድነው ማድረግ ያለብኝ? ደግሞ አሁን ገና ደግሞ ልለማመጥ ነው፣ ሰላምንም መለማመጥ አለብኝ ማለት ነው። ለምን እስኪ በዚህን ሰዓት ታባረራለች? በዚህን ሰዓት ከቤት እሱን ማስወጣት አልነበረባትም እያለ እየተርጎመጎመ ይገኛል። ሰላም እንግዲህ የዳግም ሲገርመው ቃልንም ከቤት አባራለታለች ማለት ነው። ያው ቃልን እንግዲህ እንደምናውቀው እዛ ቤት ያስገባት እሱ ራሱ ነው። ሁለተኛ ተጨምሮለታል እና ነገሮች እሱ እንዳልጠበቃቸው ብልሽት ብለዋል ማለት ነው። የተንኮል ሴራ እንግዲህ እንደዚህ እየፈረሰና እየከሸፈ ነው የሚሄደው። ተንኮለኞች ሁሌም ቢሆን ውጤታቸው መጨረሻ ላይ አያምርም፣ ከቶም የሚያምር አይሆንም። ተንኮል ምንም ቢሆን ውጤት የለውም ማለት ነው። ሌላኛው እንግዲህ ዳግምና ብሌን ያው እህትና ወንድም እንደሆኑ ነው የምታውቀው ወይዘሮ ገነት። ነገር ግን እነሱ ፍቅረኛሞች ናቸው፣ ያው ይዋደዳሉ። በፍቅራቸው ምንም አይነት እንከን እንኳን እንዲገባባቸው አይፈልጉም። ታዲያ እናትና ልጅ በጣም ደስ ትላላችሁ እያለች ነበረ ብሌንም በአጋጣሚ ወደዛ ቤት ሄደችው። ምክንያቱም ዳግምን እንዴት ሆኗል ብላ ለማየት ነው ሄደችው። ስልክ ሲደወልለት አጋጣሚ ሆኖ ዳግም ስልክ አያነሳም ነበረ። በዛ ደግሞ ብሌን በጣም ተጨንቃ ነበረ እና ቀጥታ እንግዲህ የሄደችው ወደ ዳግም ወደ እናቷ ቤት ነው ማለት ነው። እናቷ ቤት ስትሄድ እንግዲህ እናትና ልጅ በሚያስቀና መልኩ ተቃቅፈው ነው ያገኘቻቸው ማለት ነው። እናትና ልጅ ደስ ትላላችሁ በማለት ነው የተቀላቀለችው። ወይዘሪት ቃል እንግዲህ የሰላም ልጅ እንዳልሆነች እውነቱን እሷም ተናግራለች ማለት ነው። ሰላምን ጥለሻል፣ ልትወጪ ይገባል፣ ስራሽን መልቀቅ አለብሽ ነው ያለቻት ወይዘሮ ገነት። ወንድምሽን እንዴት በዛ ሌሊት አውጥታ ትለቀዋለች? የሆነ ነገር ቢሆንሽ ወንድምሽ እንዴት እንደዛ ታደርጋለች? በማለት እንግዲህ በሰላም ምክንያት ተናዳባታለች ማለት ነው። በጣም የተናደደችባት ልጄን በዚህ በሌሊት እንዴት ምንስ ቢያጠፋ ለምን ውጣ ብላ ታባርላለች በማለት በጣም ነው የተናደደችው። ብሌን ስራ መልቀቅ አለብሽ ብላታለች። ብሌን ደግሞ ይሄንን እንደማታረግ ተናግራለች ማለት ነው። ስራ መልቀቅ አልችልም እትዬ በጣም ጥሩ ሰው ናት፣ ነገር ግን በጣም ተናዳ ስለነበረ ነው ይሄንን ያደረገችው እንጂ እሷ ክፉ ሆና አይደለም። ዳግም ከሄደ በኋላም በጣም ስትጸጸትና ስታዘን ነበረ። ብቻዋን ናት፣ እሷ ማንም የላትም። በዚህ ሰዓት ጥያት ልወጣ አልችልም ነው ያለችው። ልጇ አለችላት አይደለም ወይ ነው ያለችው። እንግዲህ ወይዘሮ ገነት ቃል የእሷ ልጅ አይደለችም በማለት እንግዲህ እውነቱን አፍርጠዋለች። በዛን ሰዓት እንግዲህ በጣም ነው እየደነገጠው
ዳግም እውነትሽን ነው የምትናገሪውን ነገር ግን አውቀሻል ነበር ሲላት የነበረው ማለት ነው። አዎ እውነቴን ነው እርግጠኛ ነኝ ያለው። እንዴት እስካሁን ዝም አልሽ ነው እያሏት ያሉት። እንግዲህ እናንተን አሳልፌ ላለመስጠት ነው። ምክንያቱም በኃይሉ አስፈራርቶኛል። እሷ የእሷ ልጅ እንዳልሆነች ከተናገርኩኝ በእናንተ አስፈራርቶኛል። እናንተን አሳልፌ ላለመስጠት ነው ሁሉን ነገር ይዤ ዝም ያልኩት በማለት ተናግራለች ማለት ነው። እንግዲህ እንደዚህ ነው ህይወት። ማውራት አለብን ስለ ሁሉም ነገር። እንደገና መጀመር አለብህ። እናቴን እኔ ማግኘት አለብኝ። ከቃል ጋር ያለውን ነገር ያበላሸከው አንተ ነህ በማለት እንግዲህ ዳግምን እየወቀሰች ነበረ። እኔ ብሆን ያንተ እናት እስከምትገኝ ድረስ የምከፍለውን ዋጋ ከፍል ነበረ። ስለ እኔ እናት አንተ አይመለከትህም ማለት ነው ወይ ያለች እንግዲህ እንደገና ዳግም እንግዲህ ከአዲስ እጀምራለሁ፣ ለአንቺ ብዬ የማላደርገው ነገር የለም፣ አንቺ ካልሽኝ በቃ ከአዲስ እጀምራለሁ፣ ብሌን ያፈቅርሻለሁ እያለ እንግዲህ ፍቅሩን እየገለጠላት ነበረ ለብሌን። ብሌንም ብትሆን እንግዲህ እንደምታፈቅረው እየነገረችው፣ እናቷ ደግሞ ግዴታ መገኘት ስላለባት ስለ እናቷ እያወራች ነበረ። አሁን ላይ እንግዲህ ታዲያ ሰላም የቃል እናት ካልሆነች የማን እናት ትሆናለች የሚለው ነገር ያው ይሰመርበታል። የብሌን እናት መሆኗ በቅርቡ ይታወቃል ማለት ነው። ዶክተሩ መጀመሪያውኑ ያው ተናግሯል። ትክክለኛ ልጅሽ እሷ ናት፣ አንቺን የምትመስለው ልክ አንቺን ቁርጥ ብሌን እንጂ ቃል እኮ ምኗም አንቺን አይመስልም ብሎ ተናግሮ ስለነበረ ስለዚህ ወይዘሮ ገነትን ብትሆን እንግዲህ ከዚህ በፊት ቦታውን የጠቆማት ሰው እንደነበረ አድራሻ ብቻ ያላገኘችው እንጂ ማንነቷን ነው እንጂ ያላወቀችው ሰፈሩ ምናምን ስለምታውቅ ወይዘሮ ገነትም አሁን ላይ እንግዲህ ምርመራ ስታደርግ የብሌንና ሰላም መሆኗ ይደረስበታል ማለት ነው። ቀጣዩ ክፍል ምን እንደሚሆን አብረን የምናይ ይሆናል። እንግዲህ ወይዘሮ ገነት ብሌንና ዳግም እዚህ ጋር ሊሳሳሙ ሲሉ ከች ብላባቸዋለች። እህትና ወንድም ናችሁ እናንተ ይህንን ነገር አልፈቅድላችሁም ብላቸዋለች። ግን እነሱ ያው ፍቅራቸውን አስበልጠዋል። ሊሳሳሙ ሲሉ እንግዲህ እነሱም ተይዘዋል ማለት ነው። ዳግምና ብሌን በጣም ነው ያፈሩት። በቀጣይ እስከምንገናኝ ቸር ሰንብቱ። ባይ ባይ።